ሃንሰልና ግሪተን ጫካ ውስጥ ባገኙት ትንሽዬ ቤት መኖር ከጀመሩ ሰንበትበት ብለዋል። ሁለቱም ካደጉ ወዲህ ሃንሰልም የራሱን ስራ፣ ግሪተንም ደግሞ ቤት ውስጥ የራሷን ስራ ትሰራለች። በሚኖሩበት ጫካ ውስጥ የተለያዩ አስፈሪ አውሬዎች በየቀኑ ያስቸግሯቸው ነበር። ሁሉም አውሬዎች በየቤታቸው እየመጡ ግሪተንን ሊያገባት እንደሚፈልጉ ያስጨንቋቸው ነበር። እናም በዛሬው ታሪካችን የሃንሰልና ግሪተንን ክፍል 2 ታሪካቸውን እነሆ እንተርካለን። አብራችሁን ቆዩ። ሃንሰን ጫካ ውስጥ ሊያድን በወጣ ጊዜ አንድ ግዙፍ አውሬ መጥቶ ግሪተንን ሊያገባት እንደሚፈልግና ሄዶ እንዲነግራት ሁሌ ያስጨንቀዋል። ሃንሰንም ቤቱ ይሄድና የተፈጠረውን ነገር ለግሪተን ማስረዳት ይጀምራል። ለረጅም ዓመታት እንመጣለን እያሉ ቤታቸውን ሳይመጡ እንደቀሩና አሁን ግን ያለምንም ጥርጣሬ ቤታቸው እንደሚመጡና ቤታቸው መጥተው ግሪተንን ሊያገባት እንደሚፈልጉ ስለነገራቸው አውሬዎቹን ለመግደል ዘዴ መዘየድ ይጀምራሉ። በዚህም ሰዓት ሃንሰን አንድ ሐሳብ ያመጣል። ምግብ ውስጥ እንቅልፍ መድኃኒት ይጨምሩበትና አውሬው በሚመገብበት ጊዜ እንቅልፍ እንዲወስደው ከዛም አንስተው ወደ ውጭ እንደሚጥሉት ሐሳብ ይጋራሉ። በዚህም ጊዜ ግሪተንም ሃንሰንም በሐሳቡ ይስማሙና ጉዳዩን ለመፈጸም ቆርጦ ይነሳሉ። ለዚህም የሆናቸውን ሳር ለማምጣት ሃንሰን ጫካ ውስጥ በመሄድ የተለያዩ ቅጠላቅጠሎችን መፈለግ ይጀምራል። በስተመጨረሻም ካገኙ ወዲህ ሁሉንም ቅጠላቅጠል ለቅሞ በኪስ ወረቀት ካደረገ ወዲህ ወደ ቤቱ መመለስ ይጀምራል። ምግቡን ለመስራት የሚያስፈልግ ሌሎች እጽዋቶችንም ቆርጦ ወደ ቤቱ ወዲያው ይመለሳል። የእንቅልፍ መድኃኒቱን ይዞ ስለነበር ሁለቱንም ለእህቱ ለግሪተን ይሰጣታል። እሷም ግሪተን ተቀብላ እህሉን መስራት ትጀምራለች። ሾርባ ነገር ነው የምትሰራው። እዛ ሾርባ ውስጥ መድኃኒቱን ነው የሚጨምሩት። ሁለቱም በዚህ ተዘያየዱና ጉዳዩን ለመስራት ቅመማ ጀመሩ። የእንቅልፍ ማስተኛ መድኃኒቱ ሽታው ገኖ እንዳይወጣ ግሪተን ማር ትጨምርበታለች፣ ሽታውንና ጣዕሙን እንዲይዘው። ምግባቸውን ሰርተው ከጨረሱ ወዲያውኑ ግሪተን ሃንሰንን ሄዶ እንዲጠራው ትነግረዋለች። ነገር ግን እንዲጠነቀቅ በጣም ንዴታማና ተናካሽ ስለሆኑ ራሱን እንዲጠብቅ ትነግረዋለች። ሃንሰን ሌላኛው ስራው ዋሽንት መንፋት፣ በዋሽንት የተለያዩ ዜማዎችን መስጠት ይችላል። ስለዚህም ያንን ተጠቅሞ አውሬውን እንዲጠራው ስለተመካከሩ ጫካ ውስጥ በመሄድ ወዲያውኑ ዋሽንቱን መንፋት ይጀምራል። በዚህ ሰዓት አውሬው ከተፍ አለ። አውሬውን ሲያዩ ሃንሰን ትንሽ ተደናግጧል። መደነባበርም ይታይበታል ፊቱ ላይ። ሆኖም ግን ቆፍጠናልና እህቱ ቤት እየጠበቀችውና አብረው እንዲሄዱ ግብዣ ያቀርብለታል። አውሬውም ደስ አለውና ወዲያው ከሃንሰን ጋር ተያይዞ ወደ ቤታቸው ገቡ። ቤታቸውም እንደደረሱ ግሪተን ፈገግ ያለችለት ቤት እንዲገባ ትነግረዋለች። ጥሩ ሾርባ እንዳዘጋጁና ያንን ሾርባ አብረው ለ3 መጠጣት እንዳለባቸው ግሪተን በትህትና ትነግረዋለች። ይሄኔ አውሬው በጣም ደስ ይለውና እንድትቀዳለት ይጠይቃታል። እነሱም አንዳንድ እንሰራ ይዘው መጎንጨት ይጀምራሉ። የሰራችው ሾርባ በጣም ጣፋጭ ነው፣ ምክንያቱም ማር አለበትና። ሁለተኛ እንድትደግሙ ይጠይቃታል። እሷም ትሰጠዋለች። ከዛም አውሬው ከተጎነጨው ወዲህ እንቅልፉ ይመጣና አጥወልውሎት ይወድቃል። መነሳት እስኪያቀተው በአፍጢሙ ይደፋል። ያኔ ሃንሰልና ግሪተን ወዲያው ገመድ በማምጣት አውሬውን አስረው ወደ ውጭ ሊጥሉት እንደሚፈልጉ ተማከሩ። አውሬው በጣም ግዙፍ ነው። ቢሆንም በተቻላቸው መጠን ሁለቱም ለማሰር ሞከሩ። ካሰሩት ወዲህ እደጃቸው ላይ ባለው ዛፍ ላይ ሰቅለው አንጠለጠሉት። ያሰቡትም ነገር ስለተሳካ ሁለቱም በደስታ ቁጭ ብለዋል። ሆኖም ሲነጋ አውሬው ይባንናል። በተቻለው መጠን ገመዱን ለመበጠስ የተቻለውን ያህል እየሞከረ ይንጠራራል። ሆኖም አልቻለም፣ ምክንያቱም በኃይለኛው ነው ገመዱ ታሰረና። አውሬው በባነነ ቁጥር ሁለቱም ላይ ይዝትባቸዋል፣ ምክንያቱም እሱ እንደዚህ አልጠበቀምና። ሃንሰንና ግሪተን ግን በጉዳዩ ችላ ስላሉት ቤታቸው ገብቶ ጋደም ይላሉ። አውሬው ግን አሁንም ከዚህ ገመድ ፈልቅቆ ሲወጣ እንደሚገላቸው በንዴትና በመዛት ይናገራል። ይሄኔ ደነገጡ፣ ምክንያቱም ድንገት በተኙበት በጥሶ ከመለጣቸው በሚል ፈርተው ማለት ነው። ሆኖም ግን አልቻለም። በስተመጨረሻም እስከ ወዲያኛው እንዲገሉት ስለፈለጉ ወደ አንዲት አሮጊት ዘንድ ይሄዳሉ። ያችንም አሮጊት የተፈጠረውን ነገር ሲነግሯት እሷም ደስ ይላታል። ደግ አደረጋችሁለት፣
ያ መጥፎ አውሬ እያለች ከዛም የሚገሉበትን መሳሪያ ትሰጣቸዋለች። ያኔ ሃንሰልና ግሪተን የሚገሉበትን መሳሪያ ይዘው ወደ ቤታቸው መሄድ ይጀምራሉ። ቤታቸው እንደደረሱ አውሬው ሞቷል። ምክንያቱም ለረጅም ጊዜ ምግብ ሳይበላ ተሰቅሎ ስለቆየ። ያኔ ያወርዱትና ወዲያው ቆፍረው ወደ ምድር ለመቅበር ይወስናሉ። ልክ መሬት ውስጥ እንደቀበሩት አንዲት ያልታሰበች እጽዋት ከቀብሩ ላይ ማደግ ትጀምራለች። ከዚህ ፊት አይተዋት አያውቁምና ልክ እንደቀበሩት ወዲያው ነው ብቅል ያለችው። እንደ ሌሎች ቅጠል አረንጓዴ አይደለችም፣ ጥቁር ናት። ለመንቀል ታገሉ፣ አልሆነም። በስተመጨረሻም ወደ አሮጊቷ ዘንድ መላ እንድትሰጣቸው ይሄዳሉ። አሮጊቷ ጋም እንደሄዱ ይህንን ነገር ያስረዷታል። እሷም ወዲያውኑ ቀይ ዱቄት የመሰለ ከእጽዋት የተሰራን ዱቄት ትሰጣቸዋለች። የምትሰጣቸው ይሄ ነገር አትክልቱን ለማንደድ ይጠቅማቸዋል። ከዛም ወሰዱትና መቃብሩ ላይ ሄደው ያቺ ጥቁሪቷን እጽዋት ያነዷታል። ወዲያውም ከስማ ጥፍት ትላለች። ችግራቸውን በዚህ መልኩ መቅረፋቸው በጣም ደስ ብሏቸው ሁለቱም ወደ የስራቸው ይገባሉ። ግሪተንም የተለያዩ እጽዋቶችን መትከል፣ ሃንሰንም በጎቹን ማገድ እንዲሁም ደግሞ ዋሽንት መንፋት ስለሚወድ በዋሽንቱ ዜማ እያዜመ እህቱን ማስደሰት፣ ከሷ ጋር መጫወት ይሆናል የዕለት ተዕለት ስራቸው። ግሪተንም አድጋ አንዲት የአካባቢውን ሰው ታገባለች። ለሶስት አንድ ቤት ውስጥ በፍቅር በመተሳሰብ ይኖራሉ። ጊዜው ደርሶ ግሪተንም እሷን የሚመስል ቆንጆ ወንድ ልጅን ትወልዳለች። አራቱም አብረው ደስ የሚል ፍቅርና ህይወትን መኖር ይጀምራሉ።